አሁን ደግሞ በዚያ የመከራ ቀኑ በጨለመበት፣ ወዳጆች በተበተኑበት፣ እነ ጴጥሮስ በሸሹበት በካዱበት፣ ይሁዳ ለድቃቂ ሳንቲም ጌታውን አሳልፎ በሸጠበት፣ ድብልቅልቁ በወጣበት በዚያ ቀን ያልታሰቡት ዮሴፍና ኒቆዲሞስ የሚባሉ በጨለማው የሚያበሩ ከዋክብቶች ተገኙ። ልክ ሲሰቀል የተሰቀለው ቀን ነው፣ ዓርብ ነው። ለምንድን ነው ዓርብ የተመረጠው? ለምንድነው ይሄ ጌታ በሁለት ወንበዴዎች መካከል ተሰቅሎ ሲገረፍ እያየችው? ያ ጅራፍ እኛ አሁን ለቡሄ እንደምናዘጋጀው አይነት ጅራፍ አይደለም። ጫፉ ላይ የተቆለመመ ብረት አለው። ጀርባው ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳ። ይቃትታል፣ ትሰማለች። ይኸውላችሁ የእሱ ጀርባ በጅራፍ ሲደማ የእሷ ልብ በሐዘን ይደማል። የእሱ እጅ በችንካር ሲቆስል የእሷ ልብ ይኸውላችሁ በነፍስሽ ምን ያልፋል? ሰይፍ ያልፋል። ሌሎች አሁን ድንግል ማርያም ሰማዕት ናት ማለት ነው። ሌሎቹ ሰማዕታት በአንገታቸው ነው ሰይፍ ያለፈ፣ እሷ ደግሞ በነፍሷ ሰይፍ ያለፈ። በጣም የሚገርም ዋጋ የከፈለች ማለት ነው። ይሄንን የልጇን ስቃይ በዓይኗ ያየች እንዲህ አይነት እናት የልጇን መከራ በዚህ አይነት ግፍ ልጇ ለፍርድ በጲላጦስ አደባባይ በቆመ ጊዜ ያ ትናንትና አዳምን ውብ አድርገው የሰሩ እጆች ታስረው፣ ያ ትናንትና በገነት የተመላለሱ እግሮች ግጥም ተደርገው ለፍርድ ሲቆሙ ሳስበው ዛሬ የተከሰተ ያህል ሐዘኑ ትኩስ የሚሆንብኝ 5 ሐዘናት አሏለች። ብዙ ቀን አዝነሻል፣ ብዙ ቀን በሐዘን ልብሽ ተሰብሯል። ግን ከደረሰብሽ ሁሉ ሐዘን መካከል በእኔ ምክንያት ካገኘሽ ሐዘናት መካከል የትኛው ሐዘን ነው የሚበልጠው? የመድኃኔዓለምን መከራና የድንግል ማርያምን ሐዘን የዘገቡልን በርካታ መጻሕፍት አሉ። በተለይ በዚህ ጾም መጨረሻ ላይ ደግሞ የክርስቶስን ሕማሙን፣ ስቅለቱን፣ ሞቱን፣ ፍቅሩን የሚገልጽ በዛ ውስጥ ደግሞ ላሃ ማርያም የተባለ ክፍል ያለው መጽሐፍ አለ። የእመቤታችንን ሐዘን፣ ልቅሶዋን፣ እንባዋን የሚተርክ 2 መጽሐፍ አለ። አንደኛው ላሃ ማርያም ይባላል። እስኪ በሉ የማርያም ልቅሶ እንባ ማለት ነው። ሁለተኛው ደግሞ በስደቱ ወቅት በዘመነ ጽጌ ሊቃውንቱ ሲያዜሙት የሚያድሩት ሰቆቃወ ድንግል የተባላል። የእመቤታችን ልቅሶ ማለት ነው። ይህም ሲተረጎም በቤተ ክርስቲያናችን አስተምሮ እንደ መድኃኔዓለም መከራ የተቀበለ እንደ ድንግል ማርያም በዚህ ዓለም ላይ ያዘነ የለም ነው የሚሉ አባቶቻችን። ምክንያቱም ቤተ ክርስቲያናችን የተከፈለውን ዋጋ እንደ ቀላል ስለማትረሳ ሁልጊዜ ትዘክረዋለች። ሁልጊዜ ያንን ዋጋ የተከፈለላትን መከራ የደም ዋጋ ቀን በቀን ትዘክረዋለች። ያ ደም ቅድም እንደተነገረው የፍጡር ደም አይደለም። ያ ደም እንደ አቤል ደም በግፍ የፈሰሰ ደም አይደለም። ያ ደም እንደ ዘካርያስ ደም የፈሰሰም አይደለም። ያ ደም እንደ ምስኪኑ እንደ ናቡቴ ስለ ወይኑ ስለ ርስቱ ሲከራከር የፈሰሰ ደምም አይደለም። ያ ደም እንደ ብሉይ ኪዳን መስዋዕት እንደ ርግቡ እንደ ዋኖሱ እንደ ፍየሉ ለኃጢአት ማስተስሪያ ዝም ብሎ የሚሆን መስዋዕት አይደለም። የተለየ ቅዱስ ዮሐንስ ሲነግረን ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ፣ የጌታችን በሉ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ምን ይለናል? ምኑ? ደሙ ምን ይላል? እስቲ ደምን በአይምሯችሁ ስትስሉት የሚያነጻ ነው የሚያቆሽሽ ነው? ደም ለበዓል ቀን ዶሮ ስታርዱ ደሙ ልብሳችሁ ቢነካ ጽድት ነው የሚለው? ቆሽሽ ነው የሚለው? ደም በባህሪው ያቆሽሻል። የኢየሱስ ክርስቶስ ደም ግን ከኃጢአት ሁሉ ምን ይላል? ምን ይላል? ቅዱስ ያሬድ በረከቱ ይደርብን ሲያነጻ የማንጻቱን መጠን ራሷል መሐፒል አጻይዶቶ እይክል፣ ሲያነጻ የማንጻቱ ልክ አለ። አጣቢ በዚህ ዘመን ቋንቋ ላውንደሪ ሊያነጻ ከሚችለው በላይ ነው የሚያነጻው ደም። በጣም የሚገርም ነው። ያ ዋጋ የተከፈለባት ስለሆነ ያ ዋጋ ሲከፈል ደግሞ አንድ ከመስቀሉ ስር ሆና በግብፅ አብራ እየተንከራተተች የምታዝን ስለዚህ ዋጋ፣ ስለዚህ ደም፣ ስለዚህ ሰው፣ ስለዚህ አምላክ፣ ስለ ልጇ ደግሞ የምታለቅሳለች። ታምረ ማርያም በተባለው መጽሐፋችን ላይ አንድ ርዕስ ተሰጥቶት የምናገኘው 5 ሐዘናት የሚባል ታሪክ አለ። ታምረ ማርያም አለ። ስንት ሐዘናት?
በዚያ ክፍል ላይ እንደዚህ ይላል። ለስም አጠራሩ ክብር ይግባውና መድኃኔዓለም እናቴ ሆይ በእኔ ምክንያት ካገኙሽ ሐዘናት መካከል አንድ እናት አይደለም ጌታን ያህል ልጅ ይቅርና መድኃኔዓለምን ያህል ልጅ ይቅርና ተራ ሰው ወልዶ ለማሳደግ እንኳን የሚከፈል ዋጋ አለ። እናት ስለ ልጇ ትጠቁራለች። እናት ስለ ልጇ በማዲያት ፊቷ ይቀየራል። እናት ስለ ልጇ እያለቀሰች እሱ ደስ ብሎት እንዲኖር ታደርጋለች። እናት ለልጇ የምትችለውን ሁሉ ዋጋ ትከፍላለች። አንድ ተራ ሰው ወልዶ ለማሳደግ እናት ለልጇ ይህን ሁሉ ዋጋ ከከፈለች፣ ብዙ ቀን ስለ ልጇ የልብ ስብራት ከደረሰባት፣ አንቺ ደግሞ እኔ እንዲህ ገና ከልጅነቴ ጀምሮ የመከራ የፈተና ዶስ ወርድ የኖረ እኔን ይዘሽ ትንከራተች፣ ይህች ዓለም የፈተና መድረክ ሆና ስትጠብቅሽ የከፈለሽ ዋጋ አለ። ያን ቀን አይመልሰው የምትዩ ስታስቢ እንደገና የሚያስለቅስሽ ልብሽን የሰበረው የትኛው ሐዘን ነው? በእኔ ምክንያት ካገኘሽ ሐዘን የትኛው ሐዘን ይበልጣል? እናቴ ሆይ አላት። ምን ሆይ? በማርያም ምን ሆይ? ማን ነው እንዲህ የሚለው? መድኃኔዓለም ነው እንዲህ የሚለው። ክብ በሉ። እግዚአብሔር እማዬ ብሎ የሚጠራ ሴት አንዲት ሴት ብቻ ነው ያለችው። እግዚአብሔርንም ልጄ ብላ የምትጠራ እግዚአብሔርን አቅፋ እሽሩ ያለች እግዚአብሔርን ይዛ ጡቷን ያጠባች አንዲት ሴት ብቻ ናት። እሷ ማን ናት? በረከቷ ከሁላችን ጋር ይሁን። ልጄ ሆይ አለችው። አዎ እውነት ነው። እናት ለልጇ ብዙ ዋጋ ትከፍላለች። እናት ለልጇ ብዙ የልብ ስብራት አለባት። በልጇ ምክንያት እየከፋት የሆዷን በሆዷ ችላ ልጇ ፊት አታለቅስም። ራበኛ አትልም፣ ከፋኝ አትልም። ሁል ጊዜ መከራውን እሷ እየተጋፈጠች ደስታውን ለልጇ ትነግራለች። መከራውን ግን ለእሱ እንዳትነግሮት ይደነግጣል እያለች መከራውን ትደብቃለች። የመከራ ሁሉ በእሷ ላይ ይወርዳል። እኔም አንተን ወልጄ ያለ አባት ነው ያሳደግኩት፣ በድንግልና ነው የወለድኩ። ማንም ላይ ያልደረሰ ፈተና ነው የደረሰው። ገና በ2 ዓመት ሕፃን ላይ ንጉሥ ተነስቶ ሰራዊት ያሰለፈው አንተ ጋር ብቻ ነው። ከ2 ዓመት ሕፃን ጋር ማንም አይጣላም። የ2 ዓመት ሕፃንን ንጉሥ ጦርነት አይከፍትም፣ በሱ ላይ ሰራዊት አያሰልፍም። በአንተ ላይ ግን ይሄ ሆኗል። ደግሞስ የማላዝንበት ምን ምክንያት አለ? ብዙ የሚያስለቅሰኝ ጉዳይ የትኛውን ልንገርህ? አንዲት ተራ ሴት አንድን ሰው ወልዶ ለማሳደግ ገና ከጸነሰች ካረገዘችበት ጊዜ ጀምሮ ማርገዟ ከታወቀ በትራንስፖርቱም በየመስሪያ ቤቱም ቅድሚያ ይሰጣታል። እውነት አሰጥ ለኔ ይሄ ክብር አልተሰጠም። ለድንግል ማርያም ይሄ ክብር የለም። በዘመኑ ያሉ ሰዎች የክፋታቸው ጥግ አንዲት ሴት የምትወልድበት ጊዜው ሲደርስ በተመቻቸ ቦታ ነው የምትወልደው። በዘመድ አዝማድ ታጅባ ነው። ሁሉ ነገር ተዘጋጅቶ ነው። ልክ እንደወለደች ሕፃኑ ሲወለድ የእገሌ ቤተሰቦች ተብሎ ይጠራል። ቤተሰብ ዘመድ አዝማዱ ያንን ሕፃን የሚታቀፉበት ልብስ ይዘው ይመጣሉ፣ ይታቀፉታል። እኔ ግን የወለድኩ በከብት በረት ነው፣ የማለብሳት እቻ ቆጽለ በለሶ ቅጠል ነው ያለበስኩ። ከዚህ በላይ ለእናት የልብ ስብራት አለ ወይ? ይሄን ልንገርህ ነው? የትኛውን ልንገርህ? ብቻ ብዙ የሚያስለቅሰኝ ብዙ የሚያሳዝነኝ ያን ቀን አይመልሰው የምን ብዙ የመከራ ቀን አልፏል። ከሁሉም በላይ ግን ሳስበው እንደ አዲስ የማለቅስበት ሳስበው ያን ቀን አይመልሰው የሚያሰኘኝ አምስት ሐዘናት አሁን መዘርዘር ጀመረች። አንደኛው የሉቃስ ወንጌል ምዕራፍ 2 ስታነቡ የምታገኙት ነው። ኢየሱስ ክርስቶስ እንደተወለደ በ40ኛው ቀን ወደ ቤተ መቅደስ ይዘውት መጡ። በቤተ መቅደስ አረጋዊ ስምዖን አገኘው፣ ታቀፈውና መርዶ አዘል ትንቢት ተነበየ እንዲህ ብሎ በነፍስሽ ሰይፍ ያልፋል አለ። እስኪ በሉ ትንቢት እየተናገረ ነው። ስለዚህ ሕፃን በነፍስሽ ሰይፍ ያልፋል፣ እንደ ሰይፍ የሚቆራረጥ መከራ ይደርስብሻል የሚል መርዶ ያዘለ ትንቢት ተነበየ።
ይሄንን ስሰማ ደነገጥኩ፣ አዘንኩ። ምን ይሆን የሚመጣው? እስካሁን ድረስ እየተቀበልኩት ያለ መከራ አለ። አሁን ደግሞ የበረታ መከራ ይመጣል። በነፍስሽ ሰይፍ ያልፋል። ልጅሽን ሰው ገደለው የሚል መርዶ አይደለም የሚመጣው። ዓይንሽ እያየ ሲቃትት እየሰማሽው በግፍ ይሞታል እያላት ነው። ይህን ስትሰማ ደነገጠች። አልቻልኩም፣ አለቀስኩ፣ አዘንኩ። አንደኛው ልቤን የሰበረው ሐዘን ይሄ ነው አለች። ሁለተኛው ኢየሱስ ክርስቶስ 12 ዓመት በሞላው ጊዜ የኦሪቱን ሥርዓት ለመፈጸም ወደ ኢየሩሳሌም ሄደዋል። መንፈሳዊው ጉዞ ተከናውኗል ማለት ነው። እንደ ሥርዓቱ አከናውኖ ሲመለሱ መንገድ ላይ ጠፋባት። መንገድ ላይ ምን አለ? ልብ በሉ። ፈለገችው፣ አዘነች። የሄሮድስ ሰራዊት እስከ ዛሬ ድረስ ለካ ሴራውን አላቋረጠም፣ ፍለጋውን እንደቀጠለ ነበር። ልጄን አግኝቶ ገደለብኝ ብላ አዘነች። በእውነት ድካሜ በግብፅ በረሃ የተንከራተትኩት በእውነት ለከንቱ ነው። እስከ አሁን ድረስ ጠብቀው አሁን ልጄን ገደሉብኝ፣ ወይኔ ልጄ ብላ ለቀሰች። ልብ በሉ። ከእናትም እናት የትኛዋም እናት ብትሆን በልጇ ላይ የምትጨክን እናት የለችም። ትክክለኛዋ የመድኃኔዓለም የእግዚአብሔር ምሳሌ ተብላ በምድር ላይ የተገለጠችው እናት ናት። የእግዚአብሔር ምሳሌ በርህራሄዋ። ለዚህ ነው አባ ጊዮርጊስ ዘጋስጫ የተባለ ሊቅ መልከ ሃይማኖት እንደ ዝንጀሮ አይደለም ልጇን የምታዝለው። ዝንጀሮ በሆዷ ነው የምታዝለው። እናት ግን በምኗ ነው? ለምንድን ነው ምግቡ ጡቱ ያለው በፊት ነው፣ በፊት ለፊት ነው ያለው። ስታጠባው ቁጭ ብላ ምግቡን ትመግበውና ጉዞ ስትጀምር ቦታ ትቀይርለታለች። ለደህንነቱ ነው አለ የፈላስፋ። ለምን ጦር እንኳን ቢወረወር ቀድሞ ማንን ይውጋ? እኔን ይውጋ። እንቅፋት መጥቶኝ እንኳን በወድቅ ቀድሜ ከልጄ በፊት እኔ ድፍት ልበል ብላ ነው። ይሄ የምድራዊቷ እናት ርህራሄ ጥግ ነው። የርኅራኄ ሕሊና የድንግል ማርያም ደግሞ አንጀት ለተጠማ ውሻ የምትራራ ያቺ እናት ደግሞ ለልጇ ምን ያህል ተራራይ ነው አስባችሁ? ጠፋባት። ፈልጋ በቤተ መቅደስ አገኘችው። ያኔ በጠፋባት ጊዜ ያዘነችው ሐዘን ሁለተኛው ሐዘን ነው። ሶስተኛው ሐዘን ያ በጲላጦስ አደባባይ ሲቆም አይኗ ያይ ነው። እናት ናት። የሞት ፍርድ ሊፈረድበት ነው። ወንጀል ሰርቶ እንኳን ቢሆን ወንጀል ሳይሰራ ጻድቅ፣ ቅዱስ፣ ቸር ግን ከአመፀኞች ጋር ለምን በጲላጦስ አደባባይ ሲቆም አስባችሁታል? ከአመፀኞች ጋር ሲሰቀል በዛ በጲላጦስ አደባባይ ሲቆም ስታየው ያለቀሰችው ልቅሶ አለ። ያ መላእክት በፊቱ ለመቆም የሚንቀጠቀጡለት ያ ጌታ ያ እኛን በክብር ያቆመ አምላክ በጲላጦስ አደባባይ ለፍርድ ሲቆም አየችው። በዚህ ጊዜ ያዘነችው ሐዘን ሶስተኛው ነበር። አራተኛው ሁለቱ ወንበዴዎች መካከል ነው የተሰቀለው። ቅዱስ ያሬድ ሲነግረን ሰቀሉ ምስሌሁ ክልኤተ ፈያተ አሃደ እምለፌ ወአሃደ እምለፌ፣ አንዱን ከግራ አንዱን ከቀኝ አደረጉት። ሁለቱን ወንበዴዎች መካከል እሱን ሰቀሉት። ለምን ከተባለ ልብ በሉ፣ ለምን ከተባለ በግራ በኩል የተሰቀለውን ወንበዴ ሁሉም ያውቀዋል፣ በቀኝ በኩል የተሰቀለውንም ሁሉም ያውቀዋል። ይመጣና ይሄስ ይበለው የእጁን ያገኘው፣ ይሄም የእጁን ያገኘው ይሉና መካከለኛውን የማያውቁት እንኳን ይሄም ከነሱ ጋር የተሰቀለው ያው የነሱ ቢሆን ነው ብለው አፋቸውን ያላቀቁበታል። ሎቱ ሰዋት የማያውቁት እንኳን አብረው ከተሰቀሉት ጋር ስለተገኘ ስለ ወንበዴዎች ከወንበዴዎች ጋር ስለተሰቀለ እንዲህ ይላል ቅዱስ ያሬድ። እሱ ከወንበዴዎች መካከል ተሰቀለ። ለምን ከተባለ አለ ሊቀ ካህናት ክርስቶስ ተወለቆ ምስለ ጊጉያን ከመይደምረን ምስለ ነፍሰ ጻድቃን፣ እኛን ከጻድቃን መካከል ሊያቆም እሱ ከወንበዴዎቹ መካከል ተሰቀለ። እሱ ከወንበዴዎቹ መካከል ቆሞ ተሰቅሎ እኛን ከጻድቃን መካከል፣ እሱ ከአመፀኞች ጋር ተቆጥሮ የእኛን ቁጥር ከጻድቃን ቁጥር አደረገ። ይህንን ሁሉ ዋጋ ከፈለ። ወደ ላይ ከፍ ማለት አልችላል። ስለዚህ እኛ ከፍ ማለት ስላልቻልን እሱ ዝቅ አለ። ዝቅ ብሎ ምን አደረገን? ከፍ አደረገን። መራራ ሐሞት ጠጥቶ እኛን ደሙን አጠጣን። እርቃኑን ተሰቅሎ የክብር ልብስ አለበሰ። በጣም በሚገርም ሁኔታ መስቀል ላይ ከተነገሩ 7 ወርቃማ ቃላቶች መካከል አንዱና የሚገርመው ተጠማሁ የሚል ቃል አለ። እስኪ በሉ ማን ነው ይሄን የሚናገረው? መድኃኔዓለም እኮ ነው። በጣም
የሚገርሙ ብዙ ቃላቶች አሉ። ይሄ ቃል በጣም ነው የሚገርመው። በሀገራችን የአባይ ልጅ ነበረ። ይሄ አባባል ግን ቀራንዮ ላይ አይሰራም። የአባይ ልጅ ውሃ ጠማው ነበር። ቀራንዮ ላይ ግን የአባይ ልጅ ሳይሆን የአባይን ጌታ ውሃ ጠማው። እግዚአብሔር የእግዚአብሔር ውሃ አጣ። ያጠሙ ምን ይሆን? የጥማቱ ልክ ምንድን ነው የተጠማው? ሙሴ ይጠይቀዋል። ምን ተትበል ወምን ተትሰቲ? ጌታ ሆይ፣ እስኪ መድኃኒዓለምን እንደሚያናገሩ ናቸው። ጠይቁት እናንተ በሙሴ ጥያቄ። ጌታ ሆይ በሉት። ምንድን ነው የምትበላው? ምንድን ነው የምትጠጣው? ጥሩ ጥያቄ። እሱ የህይወት ውሃ ነው። እንዴት ነው? ምንድን ነው የሚጠጣው? ተጠማሁ የሚለው ውሃ ጠጭኝ ይላል እኮ ሳምራዊቷን ሴት። ዘሳል ከማየ እግዚኦ እነ ሳምራዊት ቤሲት ከመትፈጽም ሁሉ ነገረ ትስብእት እንዛ አንተ ማየ ህይወት። አንተ የህይወት ውሃ ስትሆን ውሃ ጠጭኝ እያልክ ትለምን። ምንድን ነው የምትጠጣው አንተ ብሎ ይጠይቀዋል። ክርስቶስ መለሰ፣ እግዚአብሔር መለሰ። ኃጥእ አሜን የስር እንባሁ እሰት ያለ፣ እኔማ የምጠጣው ለእኔ ቀዝቃዛ መጠጥ ያለ ኃጢአተኛ ስለ ኃጢአቱ ተጸጽቶ ሲያለቅስ የሚፈሰው እንባ እሱ ነው። ለእኔ ቀዝቃዛ መጠጥ እሱ ነው የምጠጣው፣ የሚያረካኝ እሱ ነው። አንድ ኃጢአተኛ ስለ በደሉ ሲያለቅስ የሚፈሰው እንባ እሱ ለእኔ ቀዝቃዛ መጠጥ ነው። ታስታውሳላችሁ ሳምራዊቷን ሴት ውሃ ጠጭኝ አላት። ከብዙ ክርክር በኋላ ማን እንደሆነ ብታውቂ አንቺ ትለምኚው ነበር አለ። ክርስቶስ እንደሆነ ልክ እያወቀች መጣች። ኃጢአቷን እየተናዘዘች ሸክሟን እያራገፈች መጣች። ንስሐ ስትገባ ደቀ መዛሙርቱ መስማት ስለሌለባቸው ምን ይበላላችሁ አላቸው። ወይ ትናንትና እንጀራ በርኩቶ ያበላው መምህራችን ዛሬ ተራበ ብለው እስኪ ሄዱና ገዝታችሁ ነው አላቸው። እሱ ከእሷ ጋር ጉዳይ አለው። በቃ በደሏን፣ ሸክሟን፣ ኑዛዜዋን ያን ሁሉ 5 ባሎች የነበሯት ሴት ናት። ሴት 5 ባል ማለት አሁን አስባችሁታል? ይቺ ሴት እኮ በቃ ከፍተኛ ተቋም ይሄ ዩኒቨርሲቲ ገብታ የወጣች ማለት ይቻላል። የአንድን ባል ጸባይ ችሎ መኖር በጣም ከባድ ከሆነ ሲባዛ በ5 ይቺ ሴት በቃ በቁሙ አራለች ማለት ነው። በቃ ቀቢጸ ተስፋ ላይ ነው ያለችው። ሊያልፍ ግድ ሆነበት። ወደ እሷ ሊሄድ ግድ አለው። ፍቅሩ አስገደደው። አገኛት። ሁላችንንም መድኃኒዓለም ያግኘን፣ ሁላችንንም ያግኘን። ይኸውላችሁ ከዚህ በኋላ እነሱ እንጀራ እንዲገዙ ላካቸውና እሷን ማናገር ጀመረ። ሸክሟን አራግፋ ከጭንቀቷ ተገላግላ በእውነት የዓለም መድኃኒት ነው ክርስቶስ ነው አምና ሌሎቹን እንዲጋበዙ እንዲያምኑ የከተማውን ሕዝብ እንድትጠራ አድርጎ ከጨረሰ በኋላ እሷ ከተመለሰች በኋላ ደቀ መዛሙርቱ እንጀራ ይዘው እየተጣደፉ መጡና እንጀራ ይዘን መጣን ብላ ሲሉት፣ ውይ አሁን እኮ እናንተ ልትገዙ እንደሄዳችሁ ሌላ ምግብ አግኝቼ በላሁ። ለካ የራበው የዚህ ሴት ነፍስ ነው። የሚራበው የሚጠማው የኛን መመለስ ነው። ዛሬ ይላል አባ ጊዮርጊስ ዘጋስጫ፣ የተራበ ሰው በልቶ የተጠማ ሰው ጠጥቶ እስከሚረካ ድረስ እንደሚቸኩል እግዚአብሔር ይቅር ለማለት ይቸኩላል። ምህረትን ሰበብ ይፈልጋል። ሰው ለመጣላት ነው አይደል ሰበብ የሚፈልገው? እግዚአብሔር ይቅር ለማለት ሰበብ ይፈልጋል። ሰው እንዲሁ ይጣላል፣ እግዚአብሔር ግን እንዲሁ ይወዳል። እንዲሁ ምን ምክንያት አግኝቼ ለማላቸው ይልና ድቃቂ ሳንቲም ለእኔ ቢጤ ስትሰጡ ያችን ሰበብ አድርጎ የሚምር ማር ያላል። ምስጋና ይግባው። አሜን በሉ። እግዚአብሔር ይመስገን። በደንብ ስናስብ በጣም ነው የሚገርመው። ይህንን መከራ እያየች አለቀሰች። 4ኛው ሐዘኗ ይሄ ነው። 5ኛውና የመጨረሻው በግፍ ተሰቅሎ ከሞተ በኋላ በጣም በሚገርም ሁኔታ ለካ ያ የመከራ ቀን አንዳንድ ጊዜ ወዳጅና ጠላትን የምናበጥርበት ያ የመከራ ቀን ነው። አንዳንድ ጊዜ አሉ ያልተጠበቁ እነሱ ጠላት ናቸው ብለን ያሰብናቸው በክፉ ቀን ከጎናችን የሚቆሙ። አንዳንዶች ደግሞ አሉ እሱ ለክፉ ቀን ይሆነኛል ያላችኋቸው ከጠላት ጋር አብሮ ጭራሽ መረጃ እያቀበለ ይኸውላችሁ መጻጉዕ 38 ዓመት ሙሉ በደዌ ዳኛ ታስሮ የነበረ ነው። ይሄንን ሰው ያዳነው መጻጉዕ ነው። ያን ቀን ግን በጥፊ የመታው እሱ ነው። ወርቅ ላበደረ ጠጠር፣ እንዲያውም ከአይሁድ ግርፋት ጅራፍ ይልቅ የመጻጉዕ ጥፊ ነው መድኃኒዓለምን የጠዘጠዘው ቁስል የሆነበት። የወዳጅ ማቁሰል ክፉ ነው። ይኸውላችሁ ሌሎቹስ እሺ ይሁኑ እሱ እንኳን እያላችሁ ልትብሰለሰሉ የሚያደርገው የወዳጅ ጠላት ነው።
በጎ ያደረጋችሁለት በፈረሰው በኩል ይቆማል ብላችሁ ተስፋ ያደረጋችሁት አለኝ ብላችሁ አንድ ብላችሁ የቆጠራችሁት የለሁም ብሎ አንደኛው በጠላትነት ሲመጣ ይሄ ከባድ ነው። ደግሞ አለ እግዚአብሔር ለክፉ ቀን የሚያዘጋጅላችሁ ለራሱ ለእግዚአብሔር ይሁን። በነገራችን ላይ እኔ ራሱ ለመድኃኒዓለም ይሄ ዮሴፍ የሚባል ሰው በጣም በሰውኛ ብንገት ምንድነው ነው የሚባለው ልክ ሲሰደድ በሕፃንነቱ አብሮ የተሰደደ አረጋዊ ዮሴፍ ነው። መጨረሻ ቀራንዮ ላይ በወዳጅነት የተገኘው አንዱ ዮሴፍ ነው። ሌላ ዮሴፍ ማለት ነው። በቃ በክፉ ቀን ለመድኃኒዓለም ዮሴፍ የሚባል ሰው ይሆነዋል። በመከራው ቀን ከድንግል ማርያም ጋር ወዮሴፍ አረጋዊ ጸጉር ስንቅ ይላሉ ሊቃውንት። ስንቁን ተሸክሞ ድንግል ማርያም ትከሻዋ ሲዝል መድኃኒዓለምን አብሮ እያገዘ ሰሎሜ እያገዘች ዮሴፍ ስንቁን ተሸክሞ አብሮ እያጽናና ይጓዝ የነበረ መንገድ ይመራ ነበር። ለምንድን ነው ዓርብ የተመረጠው? ሴራ በደንብ ተጠንቶ ነው ይሄ የተደረገው። ቅዳሜ ሰንበተ አይሁድ ነው። ከዓርብ 11 ሰዓት ጀምሮ መንቀሳቀስ አይቻልም። ሰንበት ገባ። የኛ ሰንበት ሰንበተ ክርስቲያን ይባላል። ሰንበተ አይሁድና ሰንበተ ክርስቲያን፣ ሰንበተ ኦሪትና ሰንበተ አዲስ። ስለዚህ እነሱ የሚያከብሩት ቅዳሜ ነው። ቅዳሜ ከ11 ሰዓት ጀምሮ ማንም መንቀሳቀስ አይችልም። የአይሁድ ሰንበት አከባበር ደግሞ የተዘረጋውን እጅ ማጠፍ አይችልም። ሰንበት ይሻላል። ክፍት የሆነ በር መዝጋት አይቻልም በሰንበት መልሱ። ስለዚህ ዓርብ 9 ሰዓት ይሰቀላል። ወዲያው በግርግር 11 ሰዓት ይሆናል። ከዚያም በኋላ ሰንበት ገባ። የክብር ቀብር ሳያገኝ ስጋው እዛ ላይ ተንጠልጥሎ ደርቆሎቱ ስባት የክብር ቀብር እንኳን እንዳያገኝ ነው ዓርብ የተሰቀለው። እነሱ ተሽቀዳደሙና ሰንበት ሳይገባ ንጉሱን ጠየቁት። እባክህ ፍቀድልንና ገንዘን እንቅበረው አሉት። ንጉሱ ፈቀደላቸው። የዮሐንስ ወንጌል ምዕራፍ 19 ለመኑት። ስጋውን እባክህ አሁን አስቡ። ቀራንዮ ላይ ሄዱና የመድኃኒዓለም ስጋ ከመስቀል ላይ ሊያወርዱት ነው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባለ በአምስቱ ችንካሮች አንድ ክንድ ከስንዝር በሆነ ችንካር ከመስቀሉ ጋር እጁ ተጣብቋል። ከዚህ ላይ ሲያወርዱት አንድ ሰው ቤቱን ቆርቆሮ ለመቀየር ሚስማሩን እየፈለቀቀ እንደሚያነሳው እንደሚያወጣው ልክ ከችንካሩ እያላቀቁ ደሙ እየፈሰሰ ነው ይዘውት። ካህኑ ይጸልያል። አሁን መድኃኒዓለም እንዲያርገው ይዘውት በቅዳሴ ሰዓት በዮሴፍና በኒቆዲሞስ ስም ካህኑ ይማጸናል። ምን ብሎ ወረስዮ ለደዌ አምሳለ ሆሙ ለዮሴፍ ኒቆዲሞስ ለገነዙ ወደ ስጋ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እጆቼ አንተን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆቼ የተቀደሱ ይሁኑ ብሎ ይጸልያል። የክርስቶስን ስጋ ይዞ ለምእመናን የሚያቀብለውን ስጋ ይዞ ይጸልያል። ልብ በሉ። ስለ ይሄን ጸሎት ከጸለየ በኋላ ዮሴፍና ኒቆዲሞስን ያስታውሳል። እሱ ብቻ አይደለም፣ ምእመናን በማወቅም ይሁን ባለማወቅ ሁልጊዜ ዮሴፍና ኒቆዲሞስን እንዘክራቸው እናስታውሳቸዋለን። ለምን ከተባለ ተሳልመን ወድቀን የምንስመው ይሄ በሩ የክርስቶስ መቃብር ነው የምንሳልመው። በነገራችን ተነስተን ግራና ቀኝ ስንስም ዮሴፍና ኒቆዲሞስ ናቸው። ሁልጊዜ እንዘክራቸዋለን። በቤተ ክርስቲያናችን ሁልጊዜ ኪዳን በተደረሰ ቁጥር የሚጸለየው ቀድሞ የሚባለው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይሞት የሚለው ዮሴፍና ኒቆዲሞስ መድኃኒዓለም ሲገንዙ የጸለየው ጸሎት ነው። አወረዱት ከመስቀል ላይ ደሙ እየፈሰሰ ያ 12 ዓመት ደም ሲፈሳት የነበረችዋን ሴት የደሟን ጅረት ቀጥ ያደረገላት አምላክ አሁን ደሙ እየፈሰሰ ነው። አወረዱትና በጣም በሚገርም ሁኔታ ሁለት ሰዎች ናቸው። ማንና ማን? ዮሴፍና አንዱ ኒቆዲሞስ የተባለው በቤተ ክርስቲያናችን በዚህ ጾም አንዱ ሳምንት በስሙ ቤተ ክርስቲያን ሰይማለታለች። 50ውን ቀን ከትንሣኤ በኋላ ደግሞ ቅዳሴው የሚጀምረው በሁለቱ ስም ነው። በጣም የክፉ ቀን ወዳጆች፣ ዓርብ ቀን የተገኙ ወዳጅ በጠፋበት የተገኙ ወዳጆች ናቸው። ኒቆዲሞስ አምፃ ምዕተ ንጥረ ወአውፌር ኒቆዲሞስ ደግሞ መግነዝ ጠፋሁ ለመድኃኒዓለም። በዚህ ጊዜ ኒቆዲሞስ 100 ዲናር በጀተ ለመድኃኒዓለም መግነዝ ደግሞ ለሱ ያልሆነ ብር አለ። ስጋውን ለሰጠኝ አምላኬ ብር ምኑ ነው? ዲናር ምኑ ነው? 100 ዲናር በጀተ። 100 ዲናር ብሩ ራሱ ምን አይነት እድለኛ ብር ነው! መግነዙ ራሱ ምን አይነት እድለኛ መግነዙ! ያንን ደም ሽፍና አድርጎ የሚይዝ ኒቆዲሞስ መግነዙን ገዛ፣ አመጣ። መገነዝ ሊጀምሩ ነው። ምን ብለው ይገነዙት? የሁላችሁ አሁን ለመድኃኒዓለም ብዙ ጊዜ ቃል የለውም። ቃላቶች ሽባ ይሆናሉ። ብዙ ሰዎች ቃላት ተውለታል። ታስታውሳላችሁ? ቤተልሔም ድንግል ማርያም ወለደችው።
ሌላ ሴት ቢሆኑ የወለደችው እንኳን ማማራች ይባል ቤተልሔም ግን ይሄ ቃል አይሰራም። የወለደችው ራሷ ማን ናት? ስለዚህ ምን ተብሎ ይጠየቃል? ምንም ቃል የለም። ስለዚህ እረኞቹ ምን አሉት? እንኳን ማርያም ማረች ስለማይባል ስብሐት ለእግዚአብሔር። ይህንን ከቃል በላይ የሆነ ድንቅ ነገር ላደረገ ለእግዚአብሔር በሰማይ ምስጋና ይሁን። አሜን፣ ምስጋና ይሁን። በምድርም ምን ይሁን? ሰላም። በሰማይ ምስጋና ነው። ሰቀቀን የለም፣ የሰላም እጦት የለም፣ አመፅ የለም፣ የኑሮ ውድነት የለም፣ ሌላ ችግር የለም። በሰማይ ምን ይሁን? ምስጋና። በምድር አመፅ በበዛበት ምን ይሁን? ጠብ በበዛበት ምን ይሁን? አሜን። በኢትዮጵያ ሰላም ይሁን፣ ሰላም ይሆናል። በዚህ ቃል ነው። ታስታውሳላችሁ፣ ዮርዳኖስ ላይም ዮሐንስ ቃል አጥቷል። አጥምቀኛ ነው። ዮሐንስ መለሰና ባይደ ሶባ አጥምቅ፣ ሌላ ሰው ሳጠምቅ በአብ በወልድ በመንፈስ ቅዱስ ስም ብዬ ነው የማጥምቅ። ወኪያ ከሶባ አጥምቅ፣ አንተን ሳጠምቅ ምን ብዬ ላጥምቅ? በወልድ እንዳልል ራሱ ምንድን ነው? ወልድ ነው። አስባቸው ቃል የለም ማለት ነው። አሁን ቀራንዮ ላይ ዮሴፍና ኒቆዲሞስም ቃል አጡ። ምን ብለው ይገንዙት? ሌላ ሰው ለመገነዝ የማን ስም ይጠራል? ራሱ እግዚአብሔር ለመገነዝ ምን ብለው ይጥራዋል? ሞትከኑ መንሥኤሆሙ ለሙታን፣ የሞቱትንና ላዛርን ከመቃብር መንጋጋ ፈልቅቀህ አውጥተህ እንደገና የሰራሃቸው በእውነት ሞትክን? ደከምከኑ መጽንዔሆሙ ለድኩማን፣ የደከሙትን የምታበረታቸው ሆይ በእውነት ደከምክን እያሉ ሲገንዙ እንዲህ ብላችሁ ገንዙ የሚል ቃል መጣ። ሁላችሁም እስኪ አብራችሁ በሉ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት፣ የማይሞተው ማ የማይሞተው ሞት የማይገባው ሞተ። ለምን? ሕይወት የማይገባን እኛ ሕያዋን እንድንሆን መሞት የማይገባው ሞት። አያችሁ፣ ይኸውላችሁ ከመቃብር ከምድር በታች አለ። ለምን? ከሰማይ በላይ ያለውን ቤት ይሰራል። የማይሞተው ሞተ አለች ቤተክርስቲያናችን። በእውነት በጣም በአግራሞት የምትናገረው ንግግር ነው። የማይነሳው ተነሳ አትልም፣ ራሱ ትንሣኤ ነዋ። የማይወለዱ ተወለደ አትልም፣ ግን የማይሞተው ይሄ ነው የሚገርማት ቤተክርስቲያን። ይሄ የዮሴፍና የኒቆዲሞስ መድኃኒዓለም ሲገንዙ የጸለዩ ጸሎት ነው። ገንዘው ሲጨርሱ አምስተኛውና የመጨረሻ ድንግል ማርያም የምታለቅስበት አሁን መቃብር ቦታ ጠፋ። እየሰማችሁ ነው ምእመናን? መድኃኒዓለም ልመናችሁን ይስማችሁ። ምን ጠፋ? የቀብር ለማ ምድር ለፈጠረው አምላክ። አሁን በደንብ አስቡ። ይኸውላችሁ ብዙ ሰው መኖሪያ ሊያጣ ይችላል። መቀበሪያ ያጣ ድሃ ማን ነው? አሁን ነው የምታለቅሰው። አሁን ነው ሀዘኗ የሚበረታው። እንባዋ ያልቃል። እውነት ነው። ስራ ላይኖር ይችላል። መኖሪያ ቤት ላይኖር ይችላል። የብዙ ሰው ላይኖረው ይችላል። እስኪ በከብት በረት የተወለደ ሕፃን ልጅ ማን አለ? ማንም? የትኛው ድሃ እንኳን እንደዚያ ያልኖረው? በሁለት ዓመቱ ጠላት ተነስቶ ያሳደደው ማንም ሕፃን የለም። ይኸውላችሁ በምድር ላይ የድህነት ጥጉ ላይ የደረሰው እሱ ነው። ሁሉ የእሱ ሲሆን ሁሉን ለእኛ ሰጥቶ የሁሉ ባለቤት እሱ ግን አንዳችን የሌለ ሆነ። አንዳችን የሌለን እኛን የሁሉ ባለቤት ያደርጋል። ይኸውላችሁ 33 ዓመት ሙሉ አንድ ቀሚስ ነው ለብሶ የኖረው። እንዲህ አይነት ድሃ ያየ ማን ነው? 33 ዓመት ሙሉ በዚህ ምድር ኑሯል። የኢየሱስ ክርስቶስ የመድኃኒዓለም ቤት እዛ ጋር ነው ተብሎ አይታወቅም። ሉቃስና ለቀበሮች እንኳን ጉድጓድ አላቸው፣ ለሰማይ ወፎችም መጠለያ አላቸው። ለመድኃኒዓለም ግን ራሱን የሚያስጠጋበት ምንም አልነበረም። ማቴዎስ ወንጌል ምዕራፍ 17 ስታነቡ ጴጥሮስ የጉዳይ አሳስቦት አንድ ጊዜ የሆነ ፕሮጀክት ቀርጾ አቀረበ። 3 ዳስ እንስራና አንዱ ማንታ እሱ ውድቅ አደረገው። አልጸደቀም፣ ጉዳይ አልተፈጸመም። ሊኖር አይደለም የመጣው ዓላማው ሊሞት ነው። የሚረካው በመሞቱ ሳይተፈጸም አሁን የመጣውበት ጉዳይ ነው። የተወደዳችሁ እግዚአብሔር ልጆች አሁን ይሄንን ውለታ ለመረዳት የሚያስችል አእምሮ እንኳን የመድኃኒዓለምን ውለታ እስኪ አንድ ቀላል ጥያቄ ልጠይቃችሁ። ሰው የወላጁ ውለታ የሚገባው በስንት ዓመቱ ነው?
ንገሩኝ እንጂ ወላጅ ሲሆን በ20 ዓመት በ18 ዓመት አይገባም፣ በ30 ዓመትም አይገባ፣ በ40 ዓመትም አይገባ። የሚገባ ልክ ስንወልድና ያ የወለድነው ልጅ በጣም ሲያደርግ ወይኔ እናቴ እኔም በልጅነቴ እናቴ ያሰቃያት ብለን ለእናታችን ማሰብ ጀምር። ከ20-30 ዓመት በኋላ ይገባናል ማለት የምድራዊቷ ወላጅ ውለታ ለመረዳት 20 እና 30 ዓመት ከፈጀ የመድኃኒዓለምን ውለታ ለመረዳት በስንት ዓመት ይፈጃል? የወላጅ ውለታ ወላጅ ስንሆን ይገባናል። የእግዚአብሔር ውለታ ግን እግዚአብሔር የምንሆንበት ጊዜ ስለሌለ የዘላለም እንቆምልሽ። እኔ በቤተ ክርስቲያን የመጨረሻ ሐሳቤ ነው። በቤተ ክርስቲያን በጣም አንጀቴን ከሚበሉ ስዕሎች መካከል በጣም የሚያሳዝነኝ ስዕል የመድኃኒዓለም ስዕል ሆኖ ይሄ ስዕል ማለት በር ላይ ነው የቆመው። በሩ ዝግ ነው። አንድ ቀን ተከፍቶ አያውቅም። እሱ ሁሌ እያንኳኳ ነው። እየሰማችሁን አይደለም? ያ ሁሌ የተዘጋ በር የማይከፈቱ በር የኛ ልብ ነው። የዮሐንስ ራዕይ ምዕራፍ 3 ላይ ስታነቡ እንዴት ነው የሚለው? እነሆ በደጅ ቆሜ አንኳኳለሁ። ወይ ፍቅር የኛ ልብ ይሄ ሁሉ ፍቅር ተደርጎ ይሄ ሁሉ ውለታ እያለ የለም ፍቅራችን በልባችን በፍቅሩ አይረቱ የለም ጭካኔያችን እየበዛ ነው። የለም ግፍ እየጨመረ ነው። አምስቱን ሐዘናት ከዘረዘረች ይሄንን ሁሉ ሳስብ ይሄን ሁሉ መከራን ሳስብ አሁን መቀበሪያ ሲጠፋ ዮሴፍ የራሱን ቦታ በእኔ ቦታ ይረፍ አለና በዮሴፍ መቃብር ተቀበረ። ይሄንን ነገረችው። አምስቱ ያዘነችበትን ጉዳይ እነዚህን ሁሉ ሳስብ ያን ጊዜ ያን ቀን አይመልሰው እያልኩ አዝናለሁ። እነዚህ አምስቱ ያሳዝኑኛል። እናቴ ሆይ አላት። ምን ሆይ? እግዚአብሔር እኮ ነው የሚለው። እግዚአብሔር እማዬ እያለ የሚጠራት እናቴ ሆይ አሁን የዘረዘርሻቸውን አምስቱን ሐዘናት እያሰበ አቡነ ዘበሰማያትና በሰላም ቅዱስ ወይም አባታችን ሆይ የሚጸልይ ሰው ካለ በማይታበል አንደበቴ ቃል እገባለሁኝ እምርልሻለሁ ብሎ ቃል ገባላት። ሁላችንን በቃል ኪዳኑ ይማረን፣ የሰማነውን ይባርክልን።